ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም ባያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮዎቹን ላይክ እና ሼር በማድረግ ሰፖርት ወይም ደግሞ ድጋፋችሁን አሳዩኝ ማለት ነው። ለዚህ ቻናል ደግሞ አዲስ ያልሆናችሁ ፋሚሊያር ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። እና ደግሞ ኮሜንትም አድርጉ። የዛሬ ትምህርታችን ስለ ደግሞ here are the 20 multiple choice questions about punctuation ማለት ስርዓተ ነጥብ። ስለዚህ ስለ ስርዓተ ነጥብ የሰራሁት ክሊር የሆነ ግልጽ የሆነ ስለ ሁሉም ስርዓተ ነጥቦች የሰራሁት ቪዲዮ አለ ማለት ነው። እሱን ቪዲዮ ማየት ትችላላችሁ። እሱን ቪዲዮ ካያችሁ በኋላ ይህንን ጥያቄዎች ብትሰሯቸው ብትከታተሉ ጥሩ ነው ብዬ አስባለሁ ማለት ነው። ግልጽ የሆነ ቪዲዮ ነው። በጣም በቀላሉ ሁሉንም የፓንክቹዌሽን ስርዓተ ነጥቦች የሰራሁት ቪዲዮ አለ ማለት ነው። እሱን ቪዲዮ ማየት ትችላላችሁ። ዛሬ ደግሞ ስለ ፓንክቹዌሽን ስርዓተ ነጥቦች በሁሉም የኤግዛም አይነት ወይም ደግሞ በሁሉም በፈተና አይነት ላይ ሊመጡ የሚችሉ የፓንክቹዌሽን የስርዓተ ነጥቦች ጥያቄዎችን ነው የምንሰራው ማለት ነው። ቀጥታ ወደ ትምህርቱ። the first question is which sentence is correct? የትኛው አረፍተ ነገር ነው ትክክል የሆነው ይላል አይደለ? ፓንክቹዌሽን ወይም ደግሞ ስርዓተ ነጥቦች ማለት አንድ አረፍተ ነገር ሚኒንግፉል የሆነ ወይም ደግሞ ትርጉም ያዘለ ትርጉም የሚሰጥ አረፍተ ነገር ሆኖ ለመረዳት ቀላል እንዲሆንና ትርጉም እንዲሰጥ የሚያደርጉ ነጥቦች ወይም ደግሞ ስርዓተ ነጥቦች ወይም ደግሞ መመሪያዎች ናቸው። አረፍተ ነገር ሲመሰረት በስርዓተ ነጥብ ነው የሚመሰረተው። ስርዓተ ነጥብ ከሌለው የአረፍተ ነገር ዝም ብሎ ስድ ጽሁፍ ወይም ደግሞ ምንም አንተ ሀሳቡን ልትረዱት አትችሉም ማለት። ስለዚህ ስርዓተ ነጥብ በአንድ አረፍተ ነገር ውስጥ ትልቅ የሆነ ዋጋ አለው ማለት። ስለዚህ ከዚህ ውስጥ የሆነ አረፍተ ነገር ትክክለኛውን አረፍተ ነገር ሆኖ ይላል። I am happy አራቱም I am happy እዚህ ጋር ፉል ስቶፕ አለ and starting with small letter ነው የሚጀምረው and እዚህ ጋር starting with capital letter ነው and መጨረሻ ላይ ፉል ስቶፕ ወይም ደግሞ ፔሪድ አለች and C ደግሞ ፉል ስቶፕ የለበትም ዲም ደግሞ ፉል ስቶፕ የለበትም። the correct answer ማለት is B. why? because አንደኛ ነገር the sentence is starting with capital letter ምክንያቱም አንድ አረፍተ ነገር ሲጀመር የመጀመሪያው አንድ አረፍተ ነገር ሲጀመር አረፍተ ነገር በካፒታል ሌተር መጀመር አለበት። ይሄ ህግ ነው። አንድ አረፍተ ነገር ሲጨርስ በፉል ስቶፕ ወይም ደግሞ በአራት ነጥብ ማለቅ አለበት። ይሄም ህግ ነው። በዛ ህግ መሰረት I am happy አንደኛ ነገር it is a B is correct answer ነው because it is starting with capital letter ነው and it is ending with full stop ወይም ደግሞ በፔሪድ ነው ማለት ነው። ሁለተኛው ጥያቄ ደግሞ choose the correct punctuation ትክክለኛውን punctuation ምረጡ ነው። she said dash I am happy she said dash I am happy አለች አይደል? ይሄ it is reported speech ላይ it is direct እና indirect speech ወይም direct እና it is reported speech ላይ ማለት ነው። she said ስንል ምን መሆን አለበት? እዚህ ጋር it is ኮማ መኖር አለበት ማለት እሷ እንዳለችው I am ready እሷ እንዳለችው እኔ ዝግጁ ነኝ አለች ማለት አይደለ? she said እሷ እንዳለችው እዚህ ጋር ምን ያስፈልጋል ማለት ነው? ኮማ ያስፈልጋል ማለት ነው። the correct answer ማለት ነው B ነው። indirect speech ላይ ምንጊዜም she said he said ብለን እሱ እንዳለው ብለን ስንጽፍ ወይም ደግሞ እሷ እንዳለችው እነሱ እንዳሉት ስንል ልክ እንደዛ ካልን በኋላ መጨረሻ ላይ የምናስቀምጠው እዚህ ጋር ኮማ እናስቀምጣለን ማለት ነው። a comma is used before direct speech ከዳይሬክት ስፒች በፊት ምንድነው ኮማ ያስፈልጋል ማለት ነው። based on that correct answer ማለት ነው ማለት ነው። and the third one is which is correct የቱ ነው ትክክል የሆነው ነው። what is your name? what አይደል የሚለው what ማለት it is WH question ነው አይደለ? ጥያቄን ለመጠየቅ የምንጠቀምበት ቃል ነው። ጥያቄን ለመጠየቅ የምንጠቀም ከሆነ ጥያቄን ከጠየቅን በኋላ at the end of the question ምን ማስቀመጥ አለበት? question mark ማስቀመጥ አለብን ማለት ነው አይደለ? ህጉ እንደዛ ነው። question mark የተቀመጠበት አረፍተ ነገር ደግሞ B ነው። what is your name? the correct answer is B because what የሚለው ነገር it is used for asking a question አይደለ? ምን ማለት ነው አይደለ? ወይም ደግሞ ስምክ ማን ማለት ነው አይደለ? ስለዚህ for asking a question and WH question it is ምለው ጥያቄን ለመጠየቅ የምንጠቀምበት ወርድ ነው። ጥያቄ ለመጠየቅ የምንጠቀምበት ወርድ ካለ ደግሞ ጥያቄውን ከጠየቅን በኋላ at the end of the sentence there is need ምን አለ question mark ያስፈልጋል ማለት ነው። አራተኛ choose the correct statement ነው ወይም choose the correct sentence ይላል ማለት ነው። ስለዚህ wow what a day ስለዚህ ሁሉም wow what a day ነው አይደለም?
ስለዚህ ዋናው ነገር ትክክለኛው አረፍተ ነገር የት ሆኖ ነው አይደለ? ከእትስ ስትሮንግ የሆኑ ፊሊንጎችን ወይም ኤክስክላሜሽን ነገሮች ወይም ደግሞ ስትሮንግ የሆኑ ፊሊንጎችን ከገለጽን በኋላ ወይም ደግሞ ስትሮንግ የሆኑ ፊሊንጎችን የሚገልጹ ቃላቶች ከተጠቀምን በኋላ ምንጊዜም ከቃሉ በኋላ ኮማ መጠቀም አለብን ማለት ነው። ሶ ያቺ ኮማ ምንድነው ስትሮንግ ፊሊንጉን ኤክስፕረስ ከምናደርገው ቃል ጋር ለመለየት ማለት። ስለዚህ እዚህ ጋር ለምሳሌ ኮሬክት አንሰር ማለት ቢ ነው ማለት ነው። ዋው ዋት ኤ ዴይ ዋው ስንል ኢትስ ምንድነው እዚህ ጋር ኮማ ያስፈልገናል። then what a day ስንል ኢትስ ስትሮንግ የሆነ ፊሊንግ ወይም ደግሞ ኢትስ ኢሞሽናችን ፊሊንጎቻችንን በኤክስክላሜሽን ማርክ እየገለጽን ነው ማለት ነው አይደል? ስለዚህ ስትሮንግ የሆነ ፊሊንጋችን ከመግለጻችን በፊት ዋው ኦር አሜዚንግ ካልን በኋላ ኮማ አድርገን ነው what a day or what oh that is amazing ሶ oh that is amazing ስንል ኦ ካልን በኋላ ኮማ and that is amazing ካልን በኋላ ደግሞ it is exclamation mark እናስቀምጣለን ማለት። ስለዚህ based on that the correct answer ማለት ቢ ነው ማለት። ስለዚህ a comma separate expressions like wow and shows strong feeling አለ። ሶ ስትሮንግ ፊሊንጎች ምናምን ከሚያሳዩ ቃል በፊት ዋው የመሳሰሉ ምክንያቱም ስትሮንግ የሆኑ ፊሊንግ ስለሚገልጹ ኮማ አድርገን ነው ቀጣዩን ሰንተንስ የምንጽፈው ማለት ነው። ሶ based on this the correct answer is ማለት ነው it is ቢ ነው ማለት ነው። ሶ አሜዚንግ የሆነ የተገረምንባቸው ነገር ዋው ኦ አሜዚንግ የሚሉ ቃላቶች ስንጠቀም ልክ ቃላቶቹን ከጻፍን በኋላ ኮማ ቀጥሎ ያለውን ስቴትመንት ከጻፍን በኋላ ደግሞ የተገረምን ስትሮንግ የሆነ ፊሊንጋችን የምንገልጽበት ከሆነ ደግሞ ኢትስ ኤክስክላሜሽን ማርክ እናስቀምጣለን ወይም ቃል አጋር ነው የምንለው ማለት ነው። and which is correct አሁንም ለምሳሌ I have apples orange and bananas ይሄ ደግሞ ምንድነው ኢትስ አይተሞችን ሰፓሬት ለማድረግ አይደለ ሊስት ኦፍ አይተምስ ወይም ደግሞ የነገሮች ዝርዝሮችን ወይ ዕቃ ዝርዝሮችን ለመለየት ወይም ደግሞ ሰፓሬት ለመለየት የምንጠቀምበት ኮማ ነው አይደለ? ሶ ቤዝድ ኦን ሳል ለምሳሌ I have apples orange ይሄ ኮማ አልተጠቀምም። ሶ it is not correct I have apples orange and bananas አይደለ? ሶ እዚህ ጋር አሁን ለምሳሌ I have apples orange and bananas አይደለ? ሶ እዚህ ጋር ለምሳሌ አንድ ኮማ የለችም አይደለ? እያንዳንዱ በኮማ መለየት አለብን አይደለ? ሶ እዚህ ጋር ኮማ የለም። I have apples እዚህ ጋር ኮማ የለም። ኦሬንጅ ብሎ ግን ኮማ አለ። ስለዚህ ይሄም ናት ኮሬክት። I have apples, orange and banana. ሶ ምንድነው I have apples, ኮማ orange, ኮማ and banana. ሶ the correct answer ማለት is D ነው። because it is እያንዳንዱን አይተም ሊስት ኦፍ አይተም ምን አድርጓል? it is በኮማ ለይቷል ማለት ነው። so the correct answer is based on the comma slow it is ማን ነው? D ነው ማለት ነው። and ስድስተኛ choose the correct statement ይላል። so it's a nice day ኢትስ ኤናይስ አሁን እዚህ ጋር እየጠየቃሉ ኢትስ ኮንትራክሽን ነው አይደለ? ሶ ኮንትራክሽን ደግሞ ማለት ቃላቶችን ወይም ደግሞ አፖስትሮፍ በመጠቀም ቃላቶችን አሳጥረን የምንጽፍበት መንገድ ነው ማለት ነው። ለምሳሌ እዚህ ጋር ኢትስ ቃሉ አሳጥረን አልጻፍንም። ሶ ዚስ ኢዝ ናት ዘ ኮሬክት ዌይ ኦፍ ራይቲንግ ይሄ ትክክለኛ የመጻፊያ መንገድ አይደለም። ኤንድ ቢ ደግሞ ኢትስ ኤ ናይስ ዴይ ሶ ዚስ ኢዝ ዘ ኮሬክት ዋን ባይ ዘ ዌይ ይሄ ምክንያቱም ኢት ኢዝ አይደል ምንለው ሶ ኢትስ የሚለው ነገር ኢት ብለን ኮማ አይደለ? ኢትስ ብለን ኮማ አፖስትሮፍ ኢት ብለን ኢትስ አፖስትሮፍ ከዛ ኤስ አይደለ? ሶ ይሄ ማለት ኢት ኢዝ የሚለውን ነገር አሳጥረን የጻፍንበት መንገድ ነው ማለት ነው። ሶ ዘ ኮሬክት አንሰር ማለት ኢትስ ቢ ነው። ኤንድ ሰባተኛ which is correct ይላል። አሁንም the dog's bone is lost the dog's bone is lost and the dog's bone is lost and the dog's bone is lost አይደለ? ዲም አይሆንም ኤም አይሆንም ሲም አይሆንም ዘ ኮሬክት አንሰር ኢዝ ቢ because it is this apostrophe አሁን ለምሳሌ ዶግስ ስንል ዶግ ብለን አፖስትሮፍ ኤስ ስናደርግ it shows ምንድነው ፖሴሽን ወይም ደግሞ ባለቤትነትን ነው የሚያሳየው ማለት ነው። ባለቤትነትን አየው። ስለዚህ the dog's bone is lost ማለት የውሻው አጥንት ጠፋ ነው አይደለ? ስለዚህ የውሻው የሚለው ባለቤትነትን የሚያሳይ አፖስትሮፍ ስንጽፍ ደግሞ መጀመሪያ ኢትስ ባለቤቱን እንጽፋለን ከዛ አፖስትሮፍ አድርገን ኤስ ነው የምናደርገው ማለት ነው። ስለዚህ ኮሬክት አንሰር ማለት ኢትስ ቢ the dog's bone is lost ይሆናል ማለት ነው። it shows possession ወይም ደግሞ ባለቤትነትን ነው የሚያሳየው ማለት ነው። and choose the correct answer አሁንም I like reading and writing I like reading and writing I like reading writing ስለዚህ ኮሬክት አንሰር ማለት ኢትስ ቢ ነው። because ሁለት ተመሳሳይ የሆኑ ሀሳቦችን በምንጠቀምበት ጊዜ ለምሳሌ ኤንድ ራሱን የቻለ እኮ ኮንጃክሽን ነው አይደለ? ስለዚህ ኤንድ ራሱን የቻለ ኮንጃክሽን እስከሆነ ድረስ እዚህ ጋር ምንም አያስፈልገንም ኢትስ ፓንክቹዌሽን አያስፈልገንም ማለት ነው። ሶ ይሄ ትክክለኛው መልስ ነው። I like reading and writing ሶ መጨረሻ ምን አለ ኢትስ ፉል ስቶፕ አለ አይደለ? ፔሪድ አለች ማለት ነው። ስለዚህ I like reading ብለን እዚህ ጋር ሁለት ተመሳሳይ የሆኑ ሀሳቦች ስለሆኑ ምንም አይነት ፓንክቹዌሽን ስፔሻል የሆነ ፓንክቹዌሽን አንጠቀምም ማለት ነው። ስለዚህ I like reading and writing ሶ ይሄ ራሱን የቻለ ኤንድ የምትለው ራሱን የቻለች አያያዝ ስለሆነች ስርዓተ ነጥብ ስለሆነች it is enough ነው በቂ ነው ማለት ነው።
and ዘጠነኛ which is correct he is my friend he is kind he is my friend he is kind he is my friend he is kind ስለዚህ ሲ ዲ እና it's B አይሆኑም so correct answer is ማን ነው it is A ነው because he is my friend and he is kind አይደል እቺ ኮማ እቺ ሶሪ ሶ ምንድነው ይሄ semicolon አይደለች it's semicolon semicolons it is joined to related ሁለት ተቀራራቢ የሆኑ ሐሳቦችን ነው ሪሌት የምታደርግልን ማለት ስለዚህ correct answer ማለት he is my friend he is kind አይደለ እሱ የኔ ጓደኛ ነውና ደግሞ ጥሩ ነው እሱ የኔ ጓደኛና ደግሞ ቸር ነው አይደለ ስለዚህ እቲ ሴሚኮሎን ነው የምንጠቀመው why because semicolon joins two related sentences ስለዚህ ሁለት ተቀራራቢ በሆኑ ሐሳቦችን ለማገናኘት ሴሚኮሎን እንጠቀማለን ማለት ነው ሴሚኮሎን እቺ ኮማ it is to separate items ነው አይተሞችን separate ለማድረግ ነው ኮማ የምንጠቀመው ሴሚኮሎን ግን ሁለት ተቀራራቢ ወይም ሪሌትድ ግንኙነት ወይም ደግሞ ቅርብርቦሽ ያላቸውን ሐሳቦች ለማገናኘት it's or join ለማገናኘት ሴሚኮሎን እንጠቀማለን ስለዚህ አሁን ለምሳሌ he is my friend he is kind እሱ ጓደኛ እና ደግሞ መልካም ሰው ነው ስንል ምንድነው it's ሁለት ተቀራራቢ ሆኖ ሰው ወይም ደግሞ ተመሳሳይ ሪሌትድ ሆኑ ሐሳቦች አለ ተቀራራቢ ሆኑ ሐሳቦች ስለሆኑ ተቀራራቢ ሆኑ ሐሳቦችን ደግሞ የምናገናኘው it's በሴሚኮሎን ነው so the correct answer is man it is B he is my friend and he is kind ማለት ነው and አስረኛ choose the correct sentence ነው አሁንም ለምሳሌ about milk bread and eggs ይሄም ደግሞ it's ኮማ አይደለ ኮማን በመጠቀም ሰው ኮማ ቀደም እንዳልኳችሁ it's ምንድነው list of items separate ለማድረግ እንጠቀማለን ብያችኋለሁ so list of items በትክክል separate ያደረገው it's B ነው ምክንያቱም about milk bread and eggs አለ ስለዚህ milk ብሎ it's ኮማ አለ ብሬድ ብሎ ኮማ አለ ኤንድ ካላችሁ በኋላ ኤክስ ስትሉ ኢትስ ፉል ስቶፕ ነው የምታደርጉ ማለት ስለዚህ about milk bread and eggs this is the correct statement ነው ማለት ነው which is the correct statement ለምሳሌ she asked where are you and she asked where are you she asked where are you she asked where are you አይደለ ሶ እሷ የት ናችሁ ብላችሁ ጠየቃችሁ ስለዚህ ከዳይሬክት ስፒች በፊት ምንጊዜም ቅድም ብያችኋለሁ ከዳይሬክት ስፒች በፊት ዳይሬክት ስፒች ስንጠቀም she asked he said they said ምናምን ካልን በኋላ always ኮማ መጠቀም ያስፈልጋል ማለት ነው አይደል ኮማ መጠቀም ያስፈልጋል ከዛን ልክ ማለት የፈለግነውን ነገር በኮቴሽን ማርኩ ስናስቀምጥ ልክ ለምሳሌ where are you ስንል it's where are you ብለን it's ምንድነው it's question mark አድርገን ከዛን ኮቴሽን ማርክ ነው የምናስቀምጠው ማለት እንጂ ከኮቴሽን ማርኩ ለምሳሌ ኮቴሽን ማርክ ውስጥ አስገብተን ጥያቄ ምልክቱን ውጪ አናደርግም አይደለ ሶ where are you ብለን ከዛን ኮቴሽን ማርክ ሙሉ ጥያቄ ማን ነው question mark እናደርጋ ሙሉ ካደረግን በኋላ it's መጨረሻ ላይ ደግሞ it's quotation mark ነው የምናደርገው ማለት ስለዚህ correct answer ማለት it's B ነው she asked where are you she asked where are you so in the direct speech ላይ always ኮማ እንጠቀማለን ማለት ነው and አስራ ሁለተኛ choose the correct sentence ላይ so let's go now አሁን ይሄ ምንድነው it's apostrophe contraction አይደለ ኮንትራክት የምናደርግበት መንገድ ወይም ቃላቶችን አሳጥረን የምንጠቀምበት መንገድ ነው ማለት ነው ሶ ቃላቶችን አሳጥረን ስንጠቀም always ኮንትራክት የምናደርገው ነገር auxiliary verb ወይም ደግሞ ቀጥሎ ያለውን ቃል ነው ማለት ነው ሶ let የሚለው ነገር ይሆንና ከዛ apostrophe s ነው ማለት ይሄ ማለት let us go now let us go now ስለዚህ let የሚለው በኮሬክት it's corrected ሆኖ ኮንትራክት ሲደረግ እንደዚህ ነው የሚጻፈው let us የሚለው ነገር ኮንትራክት ሲደረግ let us የሚለው ነገር it's let እና apostrophe ከዛም በኋላ s ነው የምናደርገው ማለት so based on this the correct answer is B ነው ማለት ነው and 13ኛ which is correct my brother who lives in Addis Ababa is a teacher my brother who lives in Addis Ababa is a teacher my brother who lives in Addis Ababa is a teacher my brother who lives in Addis Ababa is a teacher my brother who lives Addis Ababa is a teacher አያችሁ ሶ ምን ጊዜ WH questionዎችን ወይም ለምሳሌ who የሚለው ነገር ኤክስትራ ኢንፎርሜሽን አድ እያደረገ ያለው አይደለ ስለዚህ ኤክስትራ ኢንፎርሜሽን አድ የሚያደርገውን ነገር ከመጻፋችን በፊት
ከመጻፋችን በፊት ለምሳሌ እዚህ ጋር ማይ ብራዘር ኮማ አይደለ ቢኮዝ ቀጣይ ያሉ ደብሎቹ ኮሽን ስንጠቀም ምንድነው ኤክስትራ ኢንፎርሜሽን ነው አይደል የሚጨምሩት ማለት ነው አይደል ስለዚህ አሁን እዚህ ጋር ተመሳሳይ የሆኑ ሀሳቦች ናቸው አይደለ ተመሳሳይ የሆኑ ሪሌትድ የሆኑ ሀሳቦች ናቸው ስለዚህ ሪሌትድ የሆኑ ሀሳቦችን ምን ማድረግ አለብን በኮማ እየነጠል መሄድ አለብን ማለት ስለዚህ ማይ ብራዘር ኮማ who lives in አዲስ አበባ የኔ ወንድም አዲስ አበባ የሚኖረው አስተማሪ ነው አይደለ ስለዚህ ማይ ብራዘር ኮማ who lives in አዲስ አበባ ኮማ is a teacher ስለዚህ ወንድሜ አዲስ አበባ የሚኖረው አስተማሪ ነው ሶ ኮሬክት አንሰር ማለት ይሆናል ማለት because commas are used for extra or non-essential information አያችሁ ኮማ ኤክስትራ የሆኑ ተጨማሪ ሀሳቦችን አድ በምናደርገው ወይም ደግሞ በምንጨምርበት ጊዜ ኮማን እየተጠቀምን ነው እነዛን ሀሳቦች ሰፓሬት ወይም ደግሞ የምንለየው ማለት ነው እንደ 14ኛ choose the correct sentence choose the correct sentence stop and stop አይደለ ሶ ለምሳሌ for strong command ከሆነ we use this exclamation mark እንጠቀማለን stop ስንል ኮማንድ እያደረግን ነው ትእዛዝ ምናምን እየሰጠን ነው አይደለ ነገር ግን ኖርማሊ የሆነ ሀሳቡ ደግሞ ወይም ደግሞ ኖርማል ስቶፕ ስንል we use ምንድነው በቃ ስቶፕ በቃ ፉል ስቶፕ ነው የምናደርገው ማለት ስቶፕ በቃ አቁም ማለት ነው አይደል ግን ስትሮንግ የሆነ ኤክስፕላኔሽን ወይም ደግሞ ስትሮንግ የሆነ ኮማንድ ወይም ትእዛዝ ስንሰጥ ምንንም ኤክስክላሜሽን ማርክ እንጠቀማለን ማለት ነው and 15ኛ ደግሞ which is correct ለምሳሌ I have 2 dogs 3 cats and 1 bird አይደለ ለምሳሌ it is I have 2 dogs 3 dogs እንደዚህ አይጻፍም ሲጀመር እዚህ ጋር ምን መኖር አለበት ኮማ መኖር አለበት አይደለ so ይሄ it is to separate items so list of items separate ስናደርግ ኮማ እንጠቀማለን ብያችኋለሁ ስለዚህ ኮሬክት አንሰር የሚሆነው ማለት I have 2 dogs, 3 cats and 1 bird. So correct answer ማለት is B ነው ማለት ነው። So this is all about today's lesson. So ስለ punctuation ወይም ደግሞ ስለ ስርዓተ ነጥቦች የሰራሁት ጥያቄ ይሄን ይመስላል ማለት ነው። So ሌሎች ጥያቄዎችም ደግሞ እንዲሁ ስለ punctuation ለምሳሌ ስለ ያልነካናቸው አንዳንድ ፓንክቹዌሽኖች አሉ አይደለ ለምሳሌ ስለ ኤክስክላሜሽን ማርክ ያልሰራነው ጥያቄዎች አሉ ሶ ስለነሱ ምናምን ጥያቄዎች ደግሞ እንድሰራላችሁ የምትፈልጉ ከሆነ ተጨማሪ ስለ ፓንክቹዌሽን ጥያቄ ይሰራልን ብላችሁ ኮሜንት ላይ ጻፉልኝ ማለት ነው ሶ እወዳችኋለሁ ቤቱን ደግሞ ሰብስክራይብ አድርጉ እንዲሁም ደግሞ ቪዲዮዎችን እያያችሁ ኮሜንት አድርጉኝ ሶ አመሰግናለሁ መልካም ጊዜ ባይ